የቴዲን መሞት ሁላችንም ማመን አቅቶናል። ብሬክስ ሀበሻዊ አሁን ዝምታውን ሰብሯል። ቴዲ ራያን ማን እንደገደለውና እንዴት እንደተገደለ በራሱ ፌስቡክ ገጽ ተናግሯል ማለት ነው። እሱን ወደ እናንተ ይዤላችሁ መጥቻለሁ። እረ ያንተስ ሞት አምኖ መቀበል ይከብዳል ቴዲዋ። ለወላጆቹ ብቸኛ ወንድ ልጅ ያለው እሱ ብቻ ነበር። ስንት ህልም የነበረው ሳቂታ ቴዲ ባጭር አስቀሩብን። ጨካኞች በሰው ሀገር ምድር በአሰቃቂ ሁኔታ ህይወቱ እንዳልፍ አደረጉት። ቴዲ ፈጣሪ ሲፈጥረው እንኳን ሰው ሊያስቀይም ይቅርና ላላጠፋው ጥፋት ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው ነበር። ቴዲ እንኳን ለቤተሰቡ እንኳን በቅርብ ለሚያቀው ሰው ይቅርና በሚዲያ ለሚያቀው ሰው ራሱ የሚሳሳ ልጅ ነበር። በቴዲ ድንገተኛ ህልፈት ልባችን ተሰብሯል። ደንግጣችሁ እና ግራ ገብቷችሁ በቀጥታ እየደወላችሁ እንዲሁም በውስጥ መልእክት የላካችሁልን ወዳጆች የቅርብ ጓደኞችና በሚዲያ የምታውቁት እህት ወንድሞቼ ፈጣሪ ለእናንተም ለእኛም መጽናናቱን ይስጠን። አሁን ካለሁበት ሁኔታ አንጻር የሁላችሁንም መልእክት መመለስ ባለመቻሌ ይቅርታ ለማሳወቅ ያክል ነው። ግን የቴዲ አስክሬን በዚህ ሰዓት በሳዑዲ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ። ቴዲ አስክሬኑ የአገሩን አፈር እንዲቀምስ እና ወላጆቹ አልቅሰው እንዲቀብሩት አስክሬኑ ወደ ሀገር ቤት መላክ እንቅስቃሴ ጀምረናል። የቅርብ ወዳጆቹ አብሮ አደጎቹ እና በሚዲያ የምታውቁት ወላጆች ከስር ያለውን ሊንክ በመጫን በግሩፑ እንድትቀላቀሉ በትህትና እንጠይቃለን። ሳዑዲ ሪያድ ውስጥ የምትኖሩ ወዳጆቹ እና የቅርብ ጓደኞቹ ከዛሬ ሰኞ ማታ ጀምሮ እስከ አርብ ማታ ለቅሶ የምትደርሱበት ቦታ አዘጋጅተናል። በአካል ተገኝታችሁ ባለቤቱን እንድታጽናኑ በትህትና እንጠይቃለን። ነፍስህ በሰላም ትረፍ ለዘላለም ውስጤ የማጠፋ ውድ ወንድሜ ነህ ይላል። እንግዲህ የቴዲ አሟሟት ያው በሰዎች እጅ እንደጠፋ ነው ብሬክስም የተናገረው። በጣም ነው የሚያሳዝነው። ወላሂ አንዳንድ ሰዎች በጣም መጥፎዎች ናችሁ። እንደዚህ ያልሆነ ነገር እየሰራችሁ በስሜትና በስካር የሰውን ሕይወት የምታጠፉ እንዲሁ አስቀራችሁት። ገና ወጣቱን ልጅ ምንም ሳይ ባጭር አስቀራችሁት በሰው ሀገር ላይ እና ውድ ቤተሰቦቼ የቴዲ አስክሬን ኢትዮጵያ ለመግባት ፕሮሰስ ላይ ጀምረዋል። ቴዲን መርዳት የምትፈልጉ አስክሬኑ ሀገር ቤት እንዲገባ የበኩላችንን ጥረት እናድርግ። እኔም ሊንኩን ከታች አስቀምጥላችኋለሁኝ። ሁላችሁም እንረባረብ ማለት እወዳለሁ። በተለይ ሪያድ ከተማ ያላችሁ ለቅሶን መድረስ የምትፈልጉ ከዛሬ ከሰኞ ጀምሮ የለቅሶ ፕሮግራም ስላዘጋጁ ዜድን ሚስቱን ማለት ነው እንድታጽናኗት በአክብሮት እንጠይቃለን። ነገ ላይ እኛ ላይ ምን እንደሚፈጠር ምን እንደሚገጥመን አናቅም። አላህ ከእንደዚህ አይነት ይጠብቀን። ሞት ሀቅ ነው። ሞታችንን በሐላል ያድርግልን። ሞታችንን በሰው እጅ አያድርግብን። ሞታችንን በመጥፎ ነገር አያድርግብን። የሀገሩ አልበቃ ብሎን እንግዲህ በሰው ሀገርም ላይ እንደዚህ ጭካኔን በተሞላበት ህይወቱን አጥፍተውታል ማለት ነው። በጣም ነው የሚያስደነግጠው። እንኳን ብሬክስ አይደለም ሌሎቻችንም እኛ ራሱ ሚዲያ ላይ ያለነው ሰዎች ልናምን አልቻልንም። ነገር ግን ያለው እውነታ ያለው ሀቅ ይሄ ነው። ለቤተሰቦቹ መጽናናትን እመኛለሁኝ። ሌላ ምንም ምለው ነገር የለም። አላህ ይጠብቀን በስ